እዝራ አሰፋን እኔ ሳቀው ማለቴ በንባብ ደረጃ እንጂ የተለየ ቅርበት ኖሮን አይደለም። ድርሰቶቹ ውስጥ አንድን ነገር በተመሳሳይ ሁኔታ በእርግጠኝነት ታገኛለህ። ጨለምተኝነት፣ በጣም ጨለምተኛ ደራሲ ነው። ሁሉም ስራዎችን ብታያቸው ዓለምን የሚገልጽበት መንገድ በቀላሉ ትገነዘባለህ። ጨለማ፣ አሉታዊነት፣ ውድቀት፣ ሐዘን፣ ከሁሉም በዋነኝነት የተለመደው ድባብ ደግሞ ሞት ነው። አጭር ታሪክ የሚጻፍ ረጅም ታሪክ በውስጡ ግድያ አለ። ገጸ ባህሪያት ራሳቸውን ይገድላሉ ወይም ሲገድሉ ታያለ። ለመግደል ያሴራሉ ወይም ሞተው ይገኛሉ። የሚደጋገም የማያቆም ልምዱ ነው። አብዛኛው የዘረ ገጸ ባህሪ ወይ መግደል ወይ መገደል እጣው ነው። አሁን በደረሰን ዜና በተከበሩ የኢኮኖሚ ሚኒስቴር ላይ የተሞከረውን ግድያ በማስመልከት ፖሊስ መግለጫ እንደሰጠ ማወቅ ችለናል። ተጠርጣሪያችን እዝራ አሰፋ በሚል የብዕር ስም የሚታወቀው አንተነህ ተፈሪ ነው። በስፍራው በነበሩ የአይን ምስክሮች፣ የተለያዩ የሰነድ ማስረጃዎች፣ የክቡር ሚኒስትሩን ቃል ጭምር በመጠቀም ይህን ሙከራ የፈጸመውን ሰው ለማግኘት የቻለበት ሁኔታ ነው ያለው። የድርጊቱ ተጠርጣሪ አንተነህ ተፈሪ ይህን ድርጊት ከመፈጸሙ አስቀድሞ ዶክተር ክብሩ የተባሉ የሕክምና ባለሙያ ውስብስብ ሴራ በተሞላበት መንገድ ከመኪናቸው ውስጥ ሕይወታቸውን እንዳጠፋና በወንጀሉም ፍቅረኛው የተባለችውን ተዋናይት ልዕልና ግርማ እንድትጠየቅበት ማድረጉን ተደርሶበታል። አንተነህ የፈጸመውን ድርጊትና የጻፋቸውን ጽሑፎች ስናስተያይ ምናልባት ጽሑፎቹ የድብቁ አእምሮ መከሰቻ በመሆን ስለሚያገለግሉ ስለ አንተነህ በእርግጠኝነት መናገር የምንችለው ነገር ይህም ደራሲው ለሰው ልጆች ሕይወት ቅንጣት ደንታ የሌለው የሰዎችን ሞትና ስቃይ በመመልከት የሚደሰት በመግደል የሚያምን ጨካኝ መሆኑ። ከፖሊስ መግለጫ በዋናኝነት የምንረዳው ነገር ቢኖር አንተነህ አስቀድሞ የመግደል ልምድ ያለው ወንጀለኛ ከመሆኑ የተነሳ መሰብሰብ ያሉ ወንጀሎችን የማቀነባበር ልምድ ያለው አደገኛ ወንጀለኛ መሆኑ ይችላል። በምንም ተአምር የአንተነህ የአእምሮ የጤና ሁኔታ ከዚህ ጋር ማገናኘት የለብንም። መሰብሰብ ያሉ ወንጀሎችን የማቀነባበር ልምድ ያለው አደገኛ ወንጀለኛ መሆኑ ይችላል። በተያያዘ ዜና ፖሊስ እስካሁን ድረስ በሰበሰባቸው መረጃዎች ከአንተነህ ጀርባ ሆኖ ወንጀሉ ሊመራ የነበረው ቡድን ወይም ግለሰብ ማን እንደሆነ ባይረጋገጥም ከግድያ ሙከራ ጀርባ የራሳቸውን አጀንዳ ለማራመድ የሚንቀሳቀሱ አካላት ሊኖሩ እንደሚችሉ ተገልጿል። ያልተሳካው የግድያ ሙከራ በስተጀርባ ሰላማችንና ልማታችንን ለማደናቀፍ የሚጥሩ አካላት ሊኖሩ እንደሚችሉ ፖሊስ ገልጿል። ክቡር የኢኮኖሚ ሚኒስቴር በአሁኑ ሰዓት በመልካም ጤንነት ላይ የሚገኙ ሲሆን ወንጀሉን ፈጽሞታል ተብሎ የሚጠረጠረው አንተነህ ተፈሪ ለመያዝና ለሕግ ለማቅረብ ስራውን ተጠናክሮ እንደሚቀጥል ተናግረዋል።
አደጋው የተፈጠረበት አካባቢ የሄድኩት ለግል ጉዳይ ነበር። ለምን አይነት የግል ጉዳይ እንድናውቀው ቢነግሩ ነው? ቦታው ከዚህ በፊትም አዘውትሬ የሚሄድበት ቦታ ነው። ልጄ የምትኖረው እዛ ነው። ልጄ ስል ያው የወለድኳት ሳይሆን ያሳደግኳት ልጄ ናት። ባልወልዳትም ልጄ ናት እና እሷን ለመጠየቅ ነበር የሄድኩት። በጊዜው የግል ጠባቂዎት የት ነበሩ? በእንደዚህ አይነት እንቅስቃሴዎች ላይ የግል ጠባቂዎችን የመጠቀም ልምድ የለኝ። ብቻ የሚሄድ ነው የሚቀናኝ። ሁልጊዜ ብቻውን ነው እንደሚሄዱት? አዎ፣ ጠባቂዎችን ባስከትል ነዋሪው የሚደናገጥ ስለሚመስል ነው እንደዛም አደርገው። እኔ ደግሞ ታይታና አጀብ የሚወድ ሰው አይነት አይደለም። በቦታው የነበሩ ምስክሮች ሁለቴ እንደተተኮሰ ቃላቸውን ሰጥተውናል። ሁለት ቦታ ነው እንዴ የተመቱት? አይደለም፣ አንድ ጊዜ ነው። ሁለተኛውን የተኮስኩት ራሴ ነው። በቅድሚያ ከኋላ በር ተከፈተና ተተኮሰብኝ። ማን እንደሆነ አላየውም ነበር። ከዛ በኋላ ራሴን የምከላከልበትን ሽጉጤን ይዤ ወደ በሩ ስዞር ማንም የለም፣ ማንንም አላየሁም። ከጥቂት ደቂቃዎች በኋላ ተመልሶ መጣ። ሊጨርሰኝ ነበር አመጣጡ። እናም ቀደም የተኮስኩ። ራሴን ለመከላከል ቀድሜ ባልተኩስ ኖሮ ይህኔ በህይወት ተርፌ አታዩኝም ነበር። መልካም፣ በቃ ከዚህ በኋላ ይበቃል። ክቡርነቱ አረፍ ይበሉ። ስለ ትብብሮ እናመሰግናለን። ምንም አይደለም። አማረ፣ ምን እንደምፈልግ ታውቃለህ አይደል? ምን እንዳደረግ ነው የሚፈልጉት? በህይወት እንዳትይዙት። በህይወት መቆየት የለበትም። ይገባኛል፣ ይገባኛል ክቡርነቱ። እድለኛ ነው። ጥይቱ ብዙ አልጎዳውም። ጨልፎት ነው ያለፈው። ወድቆ ሳዩ በጣም ደንግጬ ነበረ። ትንሽ ደም ፈሶታል። ለዛ ነው ራሱን የሳተው። ሴፕትራክሶን 2 ግራም በቀን 2 ጊዜ ስጪው፣ ቁስሉ ኢንፌክሽን እንዳይፈጥር። መልካም ዶክተር። ግን እሱን ያለ ሰው አልመጣም እስካሁን? ማንም የለም። ስልኩም አይሰራም። ምን ማድረግ እንዳለብኝ አላውቅም። መታወቂያው ላይ የአደጋ ጊዜ ተጠሪ አላገኘሽም? መታወቂያ ላገኝ አልቻልኩም። አልያዘም መሰለኝ። ይህኔ ቤተሰቦቹ እያዘኑ ይሆናል። እኔ ምን ዶክተር፣ ለፖሊስ ልደውል እንዴ? ፖሊስ? ለክፉም ለደጉም ይሻላል። ወንጀል ተፈጽሞበትም ከሆነ በጊዜ መታወቁ ይረዳዋል። ከዚህ ውጭ ምን ማድረግ እንችላለን? ግድ የለም፣ መጀመሪያ ይንቃ። የፖሊስ ጉዳይ በኋላ ይደርሳል። እኔን ደክሞኛል እናቴ። እነሱ ከመጡ አያሳርፉኝም።
የፍትሐወርቅ ዝርክርክነት ነው ለዚህ ያበቃል። ፍትሐወርቅ እነሱ የቤት ስራቸውን እኮ በአግባቡ ቢወጡ ኖሮ እኛ እዚህ ሁላ ጣጣ ውስጥ ባልገባን። ፍትሐወርቅን አግኝተህ ስታዋራው አይኑ ላይ ምን ማንበብ ቻልክ? ጸጸት፣ ንዴት፣ የልጁ ሞት የፈጠረበት ሐዘን አይደል? እስኪ ራስህን በፍትሐወርቅ ቦታ ሆነ እድሜ ልክህን ያከማቸው ሀብት ከእንግዲህ አንተ እንዳልሆነ ሲነገር ምንድን ነው የሚሰማ? ምን ታደርጋለህ? እድሜ ልክህን ያፈራሁት ሀብት ህይወትህን በሙሉ ያከማቸው ላብህንና ደምህን የገበርክለት ገንዘብ እንደ ድንገት ከእጅ ላይ በኖ ሲጠፋ ምን ታደርጋለህ? ከማበድ ውጭ ምን አደርጋለሁ? እብደት። እርግጠኛ ነኝ ፍትሐወርቅ ሳያብደው ይቀር። ከእንግዲህ ያፈለገው ቢሆን አንተ ምን ቸገረ? ከሞላሰስ ጋር ያለው ግንኙነት በቅርብ ጊዜ ይስተካከላል። ፍጹም ተስፋ ቆርጧል። ተስፋ መቁረጡ ደግሞ ህሊናውን አስቶታል። ጥቂት ጊዜ ብቻ ሁሉም ነገር ይስተካከላል። ከዛ በኋላ ምን ያመጣል? ለዛ ነው ምንም ማድረግ እንደማይችል ስላወቀ ይህን ስራ ይሰራ። እርግጠኛ ነኝ ይህ ሁሉ የእሱ የእብደት ውጤት ነው። ከጀርባዬ ያስተኮሰብኝ ፍትሐወርቅ ነው። ምናልባት ሊሆን ይችላል። ይህ የፍትሐወርቅ የመጨረሻ ሙከራ ሊሆን ይገባል። ከእንግዲህ በኋላ እንደዚህ አይነት እድል ሊሰጠው አይገባም። ፍትሐወርቅ ማረፍ አለበት። ከእንግዲህ እንደዚህ አይነት ጨዋታ ያስፈልጋል። ደውለውልኝ ነበር። ከህፃናት ማሳደጊያው ደውለው ነበር። ስልክሽን ያላነሳሽላቸው መሰለኝ። ማንሳት አልቻልኩም ነበር። አንዳንድ ነገሮች እንድናሟላቸው ጠይቀውናል። ምንድን ነው? ስለ ሁለታችን የሚመሰክሩ ምስክሮች እንድናዘጋጅ ጠይቀውናል። ምስክሮች ያስፈልጉናል። ጥሩ፣ ቀላል ነው። 3 ምስክሮች ናቸው የሚያስፈልጉን። ይህ አይከብደንም። እህቶቼን ጠይቃቸዋለሁ። ሌላ እንድናሟላ የጠየቀውን ነገር አለ። ምንድን ነው እሱ? አንዳንድ የሕክምና ምርመራዎችን ማድረግ ሳይኖርብን አይቀርም። የምን ምርመራ? ለምን አስፈለገ? ለምን እንደሚያስፈልጋቸው አልገባኝም። የድርጅታቸው ሕግ እንደሆነና ለልጃችንም እንደሚጠቅም ነው የነገሩኝ። ሰሞኑን ሻይ አልቀዘቀዘብን? አይ ትንሽ ሞቅ ይላል።
ዳሬ የምነግርህ ነገር ነበረኝ። ስላንተ መልካም ነገሮችን ነበር የሰማሁት። በጣም ጥሩ ፖሊስ እንደሆን ካጋነው ነው የነገሩኝ። እናም ጠብቄ ነበር። ያሳዝናል። እንደጠበቅኩ ሆነ አላገኘውም። አሁንም አልጨረሳችሁም? አንተነ የተከራየበትን ገስት ሃውስ የለቀቀ ከወር በፊት እንደሆነ አከራዩ ነግሮኛል። እንደለቀቀ ወደዚህ ነው የመጣው? አዎ። ለምን ነበር አመጣጡ? እዚህ እኔ ጋር ለመኖር። በድንገት አንተ ጋር ለመኖር ለምን ወሰነ? በአንድ ወቅት ታሞ በነበረበት ሰዓት እዚህ መጥቶ ይኖር ነበር። ወይ እንደ ድንገት አንተ ጋር መጥቶ ለመኖር ለምን ወሰነ? ከዚህ በፊት እንዲህ የማድረግ ልምድ ነበረው? የወንድሙ ቤት ነው። ደስ ባለውና በፈለገው ሰዓት መጥቶ መኖር ይችላል። መቼም እንደ ጥሩ መርማሪነትህ አንተን እዚህ በነበረበት ወቅት እንደው ያስተዋልከው ነገር ሳይኖር አይቀርም። ምንም አላስተዋልኩ። ምንም ማስተዋል ነበረብህ። በገዛ ቤት ውስጥ ተጠልሎ ለወንጀል ዝግጅት ሲያደርግ ማስተዋል ነበረብህ። ለመሆኑ ወጥቶ ከቀረ ምን ያህል ጊዜው ነው? 4 ወይም 5 ቀን። በእነዚህ ቀናት ተደዋውላችኋል? ስልኩ እየሰራ አልነበረም። ታዲያ ይህን ያህል ቀን ወጥቶ ሲቀር ለምን ለፖሊስ አላመለከትከም? ያለበትን ስለምታውቅ ነው ለፖሊስ ያላመለከትከው? ያለበትን ንገረን። መቼም የተፈጸመውን ወንጀል ክብደት ታውቀዋለህ። እየጠረጠርከኝ ነው? የማትጠረጠርበት ምንም ምክንያት የለም። ይቅርታ ኢንስፔክተር፣ አንተ ነው የት እንዳለ ምንም እናውቀው ነገር የለም። አንተነህ ቦርሳ ውስጥ እነዚህን አግኝተናል። ይሄ ገንዘብ ነው። ማስታወሻ ደብተር፣ ድምፅ ሪከርደር እና የተለያዩ ዶክመንቶች ናቸው። የጨረስን ይመስለኛል። መልካም፣ መሄድ እንችላለን። ከአንተ ጋር ግን አልጨረስንም። ወደ ስራ የመመለስ እቅዱና ፕሮግራሙ ካለ ብትተው ይሻላል። ማን ያውቃል፣ ምርመራው ሲያልቅ ምናልባት ተባባሪ ሆነ ልትገኝ ትችላለህ። ጨርሰናል፣ ውጣ።
በሰላም ነው አባ? ችግር አለ? ማወቅ እፈልጋለሁ። ምንድን ነው ማወቅ የምትፈልገው? ከጀርባ የሆነ ምን እየሰራህ ነው ያለው? ከጀርባ ሆኜ ምን እሰራለሁ? እየተፈጠሩ ያሉ ነገሮች ጥሩ አይደሉም። ታዲያ እኔን ለመጠየቅ ለምን ፈለግ? ንገረኝ። በተፈጠሩት ነገሮች ውስጥ ምን ያህል እጅህ አለበት? ለምን ይህን ማድረግ ፈለግ? ያለ ምንም ምክንያት እየወነጀልከኝ ነው። እስካሁን ያደረካቸውን ነገሮች አንዳች ሳታስቀር ንገረኝ። ያንን እብድ ደራሲ ሰውዬ ጓይ ለካው አንተ አይደለህም? ተረጋጋ፣ ተረጋጋ። ዋሽተኛል። ምን ያህል እንደዋሸኝ ንገረኝ። መጥፎ ነገር እየጠረጠርኩ እውነቱን ነግረህ አሳርፈኝ። እንዳልዋሸኸኝም ንገረኝ። ልጅ እያለሁ እያንዳንዱ የምታረገውን ነገር እከታተል ነበር። እንዴት ቀስ በቀስ በሀብት ላይ ሀብት እንዳከማች አስተውል ነበር። ሁሌም እንዳንተ መሆን እፈልግ ነበር። በፍጹም እኔ እንደዚህ አይነት እብደት አልፈጽም። የጎደለ ይሄ አንተ እብደት ያልከው ነገር እንደሆነ ሳድግ ነው የገባኝ። ለዛ ነው ሁሉም ነገር ከእጅ እየተንሸራተተ እየወጣ ያለው። እና አንተ ነህ ንገረኝ፣ እንደዚህ ያደረግከው አንተ ነህ? እኔን መሆኔን ማወቅ ትርጉም አያመጣም። ትርጉም አለው። ደራሲውን ሰውየው ጋር የላከው አንተ ከሆንክ በህይወት ውስጥ መጥፋት ወይም አለመጥፋት የሚወሰነው በመቅደምህ ወይም በመዘግየትህ። ህይወት የሽቅድድም ውጤት መሆኗን ለአንተ መንገር የለብኝም። ከዘገየ አንተ ያደረግከው ነገር ሌሎች ሊያደርጉብህ ይችላሉ። አዲስ ያልተሄደበት መንገድ ያስፈልገናል። ህልሜ የሆነው ይህ ሀብት ከእጄ ሲወጣ ቁጭ ብያ ላይ ማድረግ ያለብኝን ነገር በሙሉ አደርጋለሁ። ካገዝከኝ ጥሩ፣ ካላገዝከኝ ግን አርፈህ ተቀመጥ። ተጨማሪ እንቅፋት አልፈልግም።
ልጅ አይደል ማለቴ ብሩክ፣ ሁሉም ተገኙ? ቡድኑ ተሟላ? ሁሉም ተዘጋጅቷል። አንተን እየጠበቅን ነው። እሺ በቃ መጣሁ፣ ጠብቁኝ። ምን ነው ቀረ የምትለኝ ነገር አለ እንዴ? እንዳው ትንሽ ቅር ቢለኝ ነው። ምንድን ነው እሱ? የያዝናቸውን መረጃዎችና ማስረጃዎች ተንትነን ለሚዲያ ከማቅረባችን በፊት እንደው ቢሟላ ብዬ ያሰብኩት ነገር ነበር። አንተ ቀሉን ይዛል። ከላይ ያሉ አካላት ፍጠኑ ይላሉ፣ አንተ እንደገና ወደ ኋላ እንመለስ ትላለህ። የልጅቷ ቃል የትኛዋ ልጅ? ሜሮንን። የሚኒስትሩ ልጅ? እንደው የእሷን ቃል ወስደን የትንታኔው አካል ብናደርገው ብዬ አስቤ ነው። ይኸውልህ በአሁኑ ሰዓት ብዙ መረጃዎች አሉ። የምርመራ ቡድኑ እኚህን መረጃዎች በተገቢው መንገድ ይተንትን። ከዛ በኋላ መረጃውን ደግሞ ለበላይ አካል ያድርስ፣ ለህዝቡም በተገቢው መልኩ ይድረስ። ከዚያም ወንጀለኛውን የመያዛችንን ስራ እንቀጥላለን። አለቀ። አሁን ጠብቆኝ መጣሁ። ሰውየው ያለበትን አውቀናል። የምፈልገውን ታውቃለህ አይደል? ምንም ማድረግ እንዳለብህ ታውቃለህ መቼስ።
እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።